ሰላም ፋሚሊ እንደምን አላችሁ? በዛሬው ቪዲዮ የምናየው ጥር 27 2017 ላይ ማኔጅመንት ዲፓርትመንት ኤግዚት ኤግዛም የወሰዱትን ጥያቄዎች በተከታታይ ሁለት ቪዲዮ ሰርቼላችኋለሁ። በዛሬው ቪዲዮ ደግሞ ፓርት 3 ይሆናል ማለት ነው። ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እና ፈቃደኛ የሆናችሁ ልጆች ደግሞ ቪዲዮን ስታዩ ቪፒኤን ከፍታችሁ ብታዩልኝ እኔም ትንሽ የምጠቀም ይሆናል ማለት ነው። 42ኛ ጥያቄ ዘ ፈርም ሲክስ ግሮዝ ባይ ፑሺንግ ኢትስ ኤግዚስቲንግ ፕሮዳክትስ ኢንቱ ኒው ማርኬት ሴግመንት ስትራቴጂ ኢዝ ኤ ፕሮዳክት ዴቨሎፕመንት፣ ቢ ማርኬት ዴቨሎፕመንት፣ ሲ ማርኬት ፔኔትሬሽን፣ ዲ ነን። ለዚህ ጥያቄ መልስ ከመስጠታችን በፊት ምርጫው ላይ ላሉ ለእያንዳንዱ ዲፊኒሽን እንስትና ለጥያቄው መልስ የምንሰጥ ይሆናል። ማርኬት ዴቨሎፕመንት የሚለውን በምናይ ጊዜ ማርኬት ዴቨሎፕመንት ኢዝ ፎከስ ኦን ኤግዚስቲንግ ፕሮዳክትስ እንደ ሴሊንግ ዘም ኢን ኒው ጂኦግራፊክ ማርኬት፣ ኒው ዲሞግራፊክ ማርኬት ኦር ኒው ኢንስቲቱሽናል ማርኬት። ማርኬት ዴቨሎፕመንት ምን ማለት ነው? አንድ ካምፓኒ ወይንም አንድ ፈርም በፊት የቆየ ፕሮዳክት ሊሆን ይችላል፣ ወይንም እጁ ላይ ያለውን ፕሮዳክት አዲስ ጂኦግራፊክ ማርኬት ሊሆን ይችላል፣ አዲስ ዲሞግራፊክ ማርኬት ሊሆን ይችላል፣ እዛ ላይ ወስዶ ያን ፕሮዳክት ሲሸጥ ይሄ ማርኬት ዴቨሎፕመንት ተብሎ ይጠራል ማለት ነው። ስለዚህ በማርኬት ዴቨሎፕመንት ጊዜ የፕሮዳክት ቼንጅ ወይም ሞዲፊኬሽን አይኖርም ማለት ነው። ስለዚህ የሚቀየረው ምንድነው? ከስተመር ነው። ለምሳሌ አንድ ካምፓኒ እያመረተ የሚሸጠው አዲስ አበባ ላይ ቢሆን ከዛን ከአዲስ አበባ ተነስቶ አሁን ቀይሮ ደግሞ ወደ አዳማ ቢያመጣው ይሄ ማርኬት ዴቨሎፕመንት ተብሎ ይጠራል ማለት ነው። ፕሮዳክት ዴቨሎፕመንት የሚለውን በምናይ ጊዜ ደግሞ ፕሮዳክት ዴቨሎፕመንት ኢዝ ዩዝድ ቱ ክሪኤቲንግ ኒው ፕሮዳክት ቱ ሴል ቱ ኤግዚስቲንግ ከስተመር። ፕሮዳክት ዴቨሎፕመንት ማለት ደግሞ አንድ ፈርም ወይንም አንድ ካምፓኒ አዲስ ፕሮዳክትን ያመርታል። ከዛ ያመረተውን ፕሮዳክት እዛ በፊት የነበረው ማርኬት ላይ ሲሸጥ ወይንም ለነበሩ ከስተመሮች ሲሸጥ ይሄ ፕሮዳክት ዴቨሎፕመንት ተብሎ ይጠራል ማለት ነው። ማርኬት ፔኔትሬሽን የሚለውን በምናይ ጊዜ ማርኬት ፔኔትሬሽን ኢዝ ዩዝድ ቱ ኢንክሪዚንግ ሴልስ ኦፍ ኤግዚስቲንግ ፕሮዳክት ኢን ኤግዚስቲንግ ማርኬት ነው ማለት። ማርኬት ፔኔትሬሽን ምን ማለት ነው? ኤግዚስቲንግ ፕሮዳክት አለን፣ ኤግዚስቲንግ ማርኬት አለ። እዛ ኤግዚስቲንግ ማርኬት ላይ ምንድነው ሴልሳችን ነው ኢንክሪዝ የምናደርገው። ሴልሳችንን ኢንክሪዝ ለማድረግ ደግሞ የሚጠቅሙን የተለያዩ ዘዴዎች አሉ። የመጀመሪያው አድቨርታይዚንጋችንን በመጨመር ሊሆን ይችላል። ሁለተኛው ደግሞ ፕሮሞሽንን በመጨመር ሊሆን ይችላል። ሌላኛው ደግሞ ፕራይስ ሪዲዩስ በማድረግ ሊሆን ይችላል ማለት። በእነኚህ ዘዴዎች አድርገን ሴልሳችንን ኢንክሪዝ የምናደርግበት በኤግዚስቲንግ ፕሮዳክት እና በኤግዚስቲንግ ማርኬት ላይ ማርኬት ፔኔትሬሽን ተብሎ ይጠራል ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ማርኬት ዴቨሎፕመንት የሚለው ነው ማለት ነው። 43ኛ ጥያቄ ቹዝ ራይት ዘ ዲሲሽን ሜኪንግ ፕሮሰስ። ጥያቄው ምንድነው የሚለን? ከምርጫው ላይ ትክክለኛውን የዲሲሽን ፕሮሰስ የሆነው ምርጫ ምረጡ ነው የሚለን። ኤ አይደንቲፋይንግ ሊሚቲንግ ክራይቴሪያ፣ ዲፋይኒንግ ዘ ፕሮብሌም፣ ዴቨሎፕ ፖቴንሻል አልተርናቲቭ፣ አናላይዝ አልተርናቲቭ፣ ቹዝ ዘ ቤስት አልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን እንደ ኮንትሮል። ቢ ዲፋይን ዘ ፕሮብሌም፣ አይደንቲፋይ ሊሚቲንግ ክራይቴሪያ፣ ዴቨሎፕ ፖቴንሻል አልተርናቲቭ፣ አናላይዝ አልተርናቲቭ፣ ቹዝ ዘ ቤስት አልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን እንደ ኮንትሮል። ሲ አናላይዝ አልተርናቲቭ፣ አይደንቲፋይንግ ሊሚቲንግ ክራይቴሪያ፣ ዲፋይኒንግ ዘ ፕሮብሌም፣ ዴቨሎፕ ዘ ፖቴንሻል አልተርናቲቭ፣ ቹዝ ዘ ቤስት አልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን ኮንትሮል። ዲ ቹዝ ዘ ቤስት አልተርናቲቭ፣ አናላይዝ አልተርናቲቭ፣ አይደንቲፋይ ሊሚቲንግ ክራይቴሪያ፣ ዲፋይን ዘ ፕሮብሌም፣ ዴቨሎፕ ፖቴንሻል አልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን እንደ ኮንትሮል። የዲሲሽን ሜኪንግ ፕሮሰስ ትክክለኛው መልስ የሚሆነው ቢ ዲፋይን ዘ ፕሮብሌም፣ አይደንቲፋይ ሊሚቲንግ ክራይቴሪያ፣ ዴቨሎፕ ፖቴንሻል አልተርናቲቭ፣ አናላይዝ አልተርናቲቭ፣ ቹዝ ዘ ቤስት አልተርናቲቭ፣ ኢምፕሊመንት ኢቫሉዌሽን እንደ ኮንትሮል የሚለው ቢ ነው መልሱ ማለት ነው። 44ኛ ጥያቄ ሂውማን ሪሌሽን ስኪል ኢዝ ዘ ኤቢሊቲ ቱ ወርክ ዊዝ አንደርስታንድ እንደ ሞቲቬት አዘር ፒፕል in the organization to make them committed for organizational objective. This statement represents that A human relation skill is more needed than conceptual and technical skill. B human relation skill is more needed for top level managers. C human relation skill is more needed for middle level managers. D human relation skill is equal needed for all managerial ሌቭልስ። ይሄን ጥያቄ ከመለሳችን በፊት የማኔጀሪያል ስኪል እና የማኔጀሪያል ሌቭሎችን ሪሌሽንሺፕ ለማየት እንሞክርና ለዚህ ጥያቄ መልስ እንሰጣለን። ማኔጀሪያል ሌቭሎችን በምናይ ጊዜ ሱፐርቫይዘር አለ፣ ሚድል ማኔጅመንት ሌቭል አለ፣ ቶፕ ማኔጅመንት ሌቭል አለ ማለት ነው። ከዛን የማኔጀሪያል ስኪሎችን በምናይ ጊዜ ደግሞ የመጀመሪያው ኮንሰፕቹዋል ስኪል ነው፣ ሁለተኛው ደግሞ ሂውማን ሪሌሽን ስኪል ነው፣ ሶስተኛው በምናይ ጊዜ ደግሞ ቴክኒካል ስኪል ነው ማለት ነው።
ኮንሰፕቹዋል ስኬልን በምናይ ጊዜ ቶፕ ማኔጅመንት ላይ ሰፋ ብሎ ይታያል። ሚድል ማኔጅመንት እና ሱፐርቫይዘር ላይ ደግሞ እየጠበበ ይሄዳል። ስለዚህ ኮንሰፕቹዋል ስኪል ለቶፕ ማኔጅመንት በጣም አስፈላጊ ነው ማለት ነው። ሁለተኛው ሂውማን ሪሌሽን ስኪልን በምናይ ጊዜ ደግሞ ሂውማን ሪሌሽን ስኪል ለሶስቱም ለቶፕም ለሚድሉም ለሱፐርቫይዘሩም እኩል ነው። ስለዚህ ሂውማን ሪሌሽን ስኪል ለሶስቱም ለማኔጀሪያል ሌቭሎች እኩል ጠቀሜታ አለው ማለት ነው። ሌላኛው ደግሞ ቴክኒካል ስኪልን በምናይ ጊዜ ደግሞ ሱፐርቫይዘር ላይ ሰፋ ብሎ ይታያል። ከዛም ወደ ሚድል ነው ወደ ቶፕ ማኔጅመንት ላይ ሲሄድ እየጠበበ ይሄዳል። ስለዚህ ሱፐርቫይዘር ላይ ቴክኒካል ስኪል በጣም አስፈላጊ ነው ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ዲ ሂውማን ሪሌሽን ስኪል ኢዝ ኢኳሊ ኒድድ ፎር ኦል ማኔጀሪያል ሌቭል የሚለው ዲ ነው መልሱ ማለት ነው። ጊቨን ዘ ፎሎዊንግ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ሚስተር ኤክስ ዘ ነምበር ኦፍ ሴልስ ፐር ዴይ ዊዝ ኤን ኢዝ ኢኳልስ ቱ 5 and p is equals to 0.4 and also using 5% of significance level, can we conclude that the data do in fact follow the binomial distribution with n is equals to 5 and p is equals to 0.4? ተጨማሪ የተሰጠን ምንድነው እዚህ ጋር ነምበር ኦፍ ሴልሳችን ከ0 እስከ 5 ተሰጥቶናል። ከስር ደግሞ ፍሪኩዌንሲ ኦፍ ነምበር ኦፍ ሴልሳችን ደግሞ 10 41 60 20 6 3 ተሰጥቶናል ማለት ነው። ፈልጉ የተባልነው ምንድነው ዘ ኤክስፔክትድ ፍሪኩዌንሲ ሃቪንግ 3 ሴልስ ፐር ዴይ ኢዝ ነው የሚለን። ስለዚህ ኤክስፔክትድ ፍሪኩዌንሲውን ነው የምንፈልገው ማለት ነው። ይሄን ጥያቄ ለመስራት እንዲያመችን መጀመሪያ ከጥያቄው ላይ ጊቭን እናውጣ። እዚህ ጋር ኤን ኢዝ ኢኳልስ ቱ 5 ተሰጥቶናል። ኤን ኢዝ ኢኳልስ ቱ 5 ፒ ኢዝ ኢኳልስ ቱ 0.4 ተሰጥቶናል። ኬ ኢዝ ኢኳልስ ቱ 3 ነው። እዚህ ጋር ቺ ሶስቷ ምንድነች ኬ ነች ማለት ነው። ስለዚህ ኬ ኢዝ ኢኳልስ ቱ 3 ነው ማለት ኤን ማለት ነምበር ኦፍ ትሪያል ነው። ፒ ማለት ደግሞ ፕሮባቢሊቲ ኦፍ ሰክሰስ ነው። ኬ ማለት ደግሞ ነምበር ኦፍ ሰክሰስ ነው ማለት ነው። ሌላ የተሰጠን እዚህ ጋር 5% ሲግኒፊካንስ ሌቭል ተሰጥቶናል። ስለዚህ አልፋ ኢዝ ኢኳልስ ቱ 5% ነው ማለት ነው። ስለዚህ ሪኳየርመንታችን ኤክስፔክት ፍሪኩዌንሲ ይሆናል። ኤክስፔክት ፍሪኩዌንሲን ለመፈለግ የምንጠቀምበት ፎርሙላ ይሄ ነው። ኤክስፔክት ፍሪኩዌንሲ ኢዝ ኢኳልስ ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኬ ታይምስ በቶታል ኦብዘርቬሽኑ ስናበዛ ኤክስፔክተድ ፍሪኩዌንሲው እናገኛለን ማለት ነው። ስለዚህ እዚህ ጊቭናችን በምናይ ጊዜ ደግሞ ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኬም የለንም፣ ቶታል ኦብዘርቬሽኑም የለንም። ስለዚህ እነኚህ ሁለቱን መጀመሪያ መፈለግ አለብን። በመጀመሪያ ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ ኬ የሚለውን እንፈልግ። ፕሮባቢሊቲ ኦፍ ኢንቱ ብራኬት ኤክስ ኢዝ ኢኳልስ ቱ 3 ወይንም ፕሮባቢሊቲ ኦፍ ኢንቱ ብራኬት ኤክስ ኢዝ ኢኳልስ ቱ ኬ ኢዝ ኢኳልስ ቱ ኮምቢኔሽን ኦፍ ኤን ኬ ታይምስ ፒ ዘ ፓወር ኦፍ ኬ ታይምስ ኢንቱ ብራኬት 1 ማይነስ ፒ ብራኬቱን ዘግተን ዘ ፓወር ኦፍ ኤን ማይነስ ኬ ነው የምንለው። ይህም በሌላ አገላለጽ ስንገልጸው ደግሞ ፕሮባቢሊቲ ኦፍ ኢንቱ ኤክስ ኢዝ ኢኳልስ ቱ 3 ኢዝ ኢኳልስ ቱ ኤን ፋክቶሪያል ዲቫይደድ ባይ ኢንቱ ብራኬት 1 ማይነስ ኬ ከዛ ብራኬቱን ዘግተን ፋክቶሪያል እንላለን። ከዛ ሲባዛ በኬ ፋክቶሪያል እንላለን ማለት ነው። ከዛ ሲባዛ ፒ ዘ ፓወር ኦፍ ኬ ታይምስ ኢንቱ ብራኬት 1 ማይነስ ፒ ከዛ ብራኬቱን ዘግተን ኤን ማይነስ ኬ እንላለን ማለት ነው። አሁን ቀጥታ እያስገባን መስራት እንችላለን። ኤናችን 5 ነች። ስለዚህ 5 ፋክቶሪያል ዲቫይደድ ባይ ኢንቱ ብራኬት ስለዚህ እዚህ ጋር ኤን አለችን ኤን ማይነስ ኬ ነው። ስለዚህ 5 ሲቀነስ 3 ከዛ ብራኬቱን ዘግተን ፋክቶሪያል እንላለን ማለት ነው። ስለዚህ ኬያችን 3 ስለሆነ 3 ፋክቶሪያል እንላለን። ከዛ ሲባዛ ፒያችን ደግሞ ስንት ነች? ፒያችን 0.4 ስለዚህ ኢንቱ ብራኬት 0.4 ከዛ ዘ ፓወር ኦፍ 3 እንላለን ማለት ነው። ከዛ ሲባዛ እንልና እዚህ ፎርሙላችን ላይ 1 ሲቀነስ ፒ ስላለን 1 ሲቀነስ ፒያችን ደግሞ 0.4 ስለሆነ ከዛን ዘ ፓወር ኦፍ ኤን ማይነስ ኬ ነው። ስለዚህ ኤናችን 5 ነች፣ ኬያችን ደግሞ 3 ነች ማለት ነው። ስለዚህ ኢንቱ ብራኬት 1 ማይነስ 0.4 ከዛ ብራኬቱን ዘግተን 5 ሲቀነስ 3 እንላለን ማለት ነው። እዚህ ጋር 5 ሲቀነስ 3 ስናደርግ ስንት ይመጣል? 2 ይመጣል ማለት ነው። ስለዚህ 5 ፋክቶሪያል ዲቫይደድ ባይ 2 ፋክቶሪያል ታይምስ 3 ፋክቶሪያል ከዛን 0.4 ዘ ፓወር ኦፍ 3 ስናደርግ ደግሞ 0.064 ይመጣል። እዚህ ጋር ምንድነው የምናደርገው? 1 ሲቀነስ 0.4 ስናደርግ ደግሞ 0.6 ይመጣል። ከዛን 5 ሲቀነስ 3 ስናደርግ 2 ይመጣል ማለት ነው። ስለዚህ ኢንቱ ብራኬት 0.6 ዘ ፓወር ኦፍ 2 እንላለን ማለት ነው። 5 ፋክቶሪያል እዚህ ጋር አለ። ስለዚህ 5 ፋክቶሪያል ማለት ምን ማለት ነው? ከ1 እስከ 5 ማብዛት ነው ማለት ነው። ስለዚህ ከ1 እስከ 5 እናበዛ 120 ይመጣል ማለት ነው። ስለዚህ የ5 ፋክቶሪያል 120 ይመጣል። ከዛ ከስር ደግሞ እዚህ ጋር 2 ፋክቶሪያል የሚል አለ። ስለዚህ 2 ፋክቶሪያል ማለት ደግሞ ከ1 እስከ 2 ማብዛት ነው። ስለዚህ 1 ሲባዛ በ2 ላለን 2 ይመጣል። ከዛ 3 ፋክቶሪያል ማለት ደግሞ ከ1 እስከ 3 ማብዛት ነው። ስለዚህ 1 ሲባዛ በ2 ሲባዛ በ3 ስለዚህ 6 ይመጣል ማለት ነው። ስለዚህ 120 ሲካፈል 2 ሲባዛ በ6 እንላለን። ከዛ ሲባዛ 0.064 እንላለን ማለት ነው። ከዛ ደግሞ እዚህ ጋር 0.6 ዘ ፓወር ኦፍ 2 ስናደርግ ስንት ይመጣል? 0.36 ይመጣል ማለት ነው። ከዚህ ከስሩ ላይ 2 ሲባዛ በ6 የሚል አለ። ስለዚህ 12 ይመጣል ማለት ነው። ስለዚህ 120 ሲካፈል ለ12 እንላለን። ከዛ ሲባዛ በ0.064 እንላለን። ከዛ ሲባዛ በ0.36
3 6 እንላለን ማለት ነው። ስለዚህ 120 ሲካፈል ለ12 ስናደርግ 10 ይመጣል። ስለዚህ 10 ሲባዛ በ0.064 ከዛ ሲባዛ በ0.36 እንላለን ማለት ነው። እነኚህ ሁሉንም ስናበዛቸው 0.2304 ይመጣል ማለት ነው። አሁን ምንን አገኘን? ፒ ኢንቱ ኤክስ ኢዝ ኢኳልስ ቱ ኬ የሚለውን አገኘን ማለት። ስለዚህ አሁን የቀረን ምንድነው? ቶታል ኦብዘርቬሽኑ መፈለግ ነው። ቶታል ኦብዘርቬሽን ማለት ደግሞ እዚህ ከስር ፍሪኩዌንሲ የተሰጡት አሉ ሁሉንም መደመር ነው ማለት። ስለዚህ 10 ሲደመር 41 ሲደመር 60 ሲደመር 20 ሲደመር 6 ሲደመር 3 ነው የምንለው ማለት። እነኚህን ስንደምራቸው ስንት ይመጣልና? 140 ይመጣል ማለት ነው። ስለዚህ አሁን ሁለቱንም እዚህ ጋር ቶታል ኦብዘርቬሽኑንም ሌላ ደግሞ ፒ ኢንቱ ኤክስ ኢዝ ኢኳልስ ቱ ኬንም አግኝተናል ማለት። ስለዚህ አሁን ምን መፈለግ እንችላለን? ኤክስፔክት ፍሪኩዌንሲው መፈለግ እንችላለን ማለት ነው። ስለዚህ ኤክስፔክት ፍሪኩዌንሲ ኢዝ ኢኳልስ ቱ ፒ ኢንቱ ኤክስ ኢዝ ኢኳልስ ቱ 3 ታይምስ በቶታል ኦብዘርቬሽን ነው ማለት ነው። ስለዚህ ፒ ኢንቱ ኤክስ ኢዝ ኢኳልስ ቱ 3 ስናደርግ 0.2304 ይመጣል። ስለዚህ 0.2304 ከዛ ሲባዛ ቶታል ኦብዘርቬሽናችን ደግሞ 140 ይመጣል ማለት ነው። ስለዚህ እነኚህ ሁለቱን ስናበዛ ስንት ይመጣል? 32.256 ይመጣል ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ 32.256 የሚለው ለዚህ መልስ የሚሆነው ኤ ነው ማለት ነው። 45ኛ ጥያቄ from the following which one is not function of human resource management? ጥያቄው ምንድነው የሚለን? ከሚከተሉት ምርጫዎች መካከል የትኛው ነው የሂውመን ሪሶርስ ፕላኒንግ ፋንክሽን ያልሆነው ነው የሚለን? ኤ forecast future need of human resource፣ ቢ screen newly recruited applicant፣ ሲ evaluate existing workforce፣ ዲ ኢንሹር አቬይላቢሊቲ ኦፍ ወርከርስ ዌን ኒድድ። ለዚህ ጥያቄ መልስ ከመስጠታችን በፊት የሂውመን ሪሶርስ ፕላኒንግ ፋንክሽን ምንድን ናቸው የሚሉትን መጀመሪያ እኒ የመጀመሪያው ፋንክሽን ምንድን ነው? ፎርካስቲንግ ፊውቸር ሂውመን ሪሶርስ ኒድ ነው። ሁለተኛው ፋንክሽን በምናይ ጊዜ ደግሞ ስኪል ጋፕ አናሊሲስ ነው። ሶስተኛውን በምናይ ጊዜ ደግሞ ኢንሹር አቬይላቢሊቲ ኦፍ ወርከርስ ዌን ኒድድ ነው። አራተኛው ደግሞ ትሬኒንግ ኤንድ ዲቨሎፕመንት ነው። አምስተኛው በምናይ ጊዜ ደግሞ ፐርፎርማንስ ማኔጅመንት ነው። ስድስተኛው ፋንክሽን በምናይ ጊዜ ደግሞ ኮምፐንሴሽን እንደ ቤኔፊት ነው። ሰባተኛው ፋንክሽን በምናይ ጊዜ ደግሞ ወርክ ፎርስ ዳይቨርሲቲ ነው። ስምንተኛው ፋንክሽን በምናይ ጊዜ ደግሞ ኤምፕሎይ ሪሌሽን ነው ማለት ነው። እነኚህ የሂውመን ሪሶርስ ፕላኒንግ ፋንክሽን ናቸው ማለት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ስክሪን ኒውሊ ሪክሩትድ አፕሊካንት የሚለው የሂውመን ሪሶርስ ፕላኒንግ ፋንክሽን አይደለም ማለት ነው። ለዚህ ጥያቄ መልስ የሚሆነው ቢ ነው። 46ኛ ጥያቄ as a strategist you are assigned to develop a strategy that describes the company's overall direction in terms of its various businesses and the product lines. The strategy you are developing is A. corporate level strategy, B. unit level strategy, C. operational level strategy, ዲ ቢዝነስ ሌቭል ስትራቴጂ። ለዚህ ጥያቄ መልስ ከመስጠታችን በፊት ምርጫው ላይ ላሉት ለእያንዳንዱ ዲፊኒሽን እንስጥና ለዚህ ጥያቄ መልስ የምንሰጥ ይሆናል። ኮርፖሬት ሌቭል ስትራቴጂ የሚለውን በምናይ ጊዜ ዚስ ታይፕ ኦፍ ስትራቴጂ ፎከስ ኦን ዘ ኦቨር ኦል ዳይሬክሽን እንደ ዘ ስኮፕ ኦፍ ዘ ኢንታየር ኦርጋናይዜሽን። ይሄ ኮርፖሬት ሌቭል ስትራቴጂ ነው ማለት ነው። ቢዝነስ ሌቭል ስትራቴጂ የሚለውን በምናይ ጊዜ ደግሞ ዚስ ታይፕ ኦፍ ስትራቴጂ ፎከስ ኦን ሃው ቱ ኮምፒት ሰክሰስፉሊ ኢን ዘ ስፔሲፊክ ኢንዱስትሪ ኦር ማርኬት ነው ማለት ነው። ኦፕሬሽናል ሌቭል ስትራቴጂ የሚለውን በምናይ ጊዜ ደግሞ ዚስ ታይፕ ኦፍ ስትራቴጂ ፎከስ ኦን ዘ ዴይ ቱ ዴይ አክቲቪቲስ እንደ ሪሶርስ አሎኬሽን ዊዝ ስፔሲፊክ ፋንክሽናል ኤሪያ። ይሄኛው ምንድነው? ኦፕሬሽናል ስትራቴጂ ነው ማለት ነው። ኮርፖሬት ሌቭል ስትራቴጂን በምናይ ጊዜ ሞር ጀነራል ሲሆን ቢዝነስ ሌቭል ስትራቴጂን በምናይ ጊዜ ደግሞ ሞር ስፔሲፊክ ነው። ኦፕሬሽናል ሌቭል ስትራቴጂን በምናይ ጊዜ ደግሞ ፎከስ የሚያደርገው ዴይ ቱ ዴይ አክቲቪቲ ላይ ነው ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ኮርፖሬት ሌቭል ስትራቴጂ የሚለው ኤ ነው መልሱ ማለት ነው።